በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዳግመኛ በክርስቶስ ወንድሞቼ እህቶቼ ሆናችሁ እግዚአብሔር በቸርነቱ ጠብቆን የዛሬን ቀን ስለሰጠን ዛሬም እግዚአብሔር ለኔና ለናንተ እድሜ ስለጨመረልን የአባቶቻችን የነቢያት አምላክ የአባቶቻችን የሐዋርያት የጻድቃን የሰማዕታት አምላክ የኛ ፈጣሪ ሉል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን አላችሁ? ሰላም እግዚአብሔር ባላችሁበት ሁሉ ይድረሳችሁ። እንግዲህ እግዚአብሔር ቢረዳን ዛሬ የምንማርበት ርዕስ ነገረ ቅዱሳን በሚል በተለይ በፍጹም ልባቸው ለእግዚአብሔር የታዘዙ ቅዱሳንን አንስተን ወገኖቼ እግዚአብሔር ያስተምረናል። እኔና እናንተ ተማሪዎች ነን። የሚያስተምረን እግዚአብሔር መንፈስ ቅዱስ ነው። አሁንም የኛ ጸሎት የኔ ጸሎት እግዚአብሔር አምላክ በመካከላችን ሆኖ ምድራዊ ያልሆነ ሰማያዊ የሱን ሐሳብ እንዲገልጽልን የአምላካችን የእግዚአብሔር ቅዱስ ፈቃድ እንዲሆን ነው። ስለዚህ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ የሱን ሐሳብ ለኛ ያለውን ሐሳብ እንዲገልጽልን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር ቢረዳን ዛሬ የምንማርበት ርዕሳችን በፍጹም ልባቸው ለእግዚአብሔር የታዘዙ ቅዱሳን በሚል ይሆናል። ወገኖቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ቅዱሳን ወይም የቅዱሳን ነገር በሚል በሰፊው ታስተምራለች። ቤተክርስቲያን ስለ ቅዱሳን የምታስተምርበት መሰረታዊ ምክንያት ወገኖቼ ቅዱሳን በመድር ላይ በነበሩበት ሰዓት አምላካቸውን እግዚአብሔርን መስለው እግዚአብሔርን አብርተው ለኛ አራያና ምሳሌ ሆነው ስለኖሩ ስላሉም ስለዚህ ቤተክርስቲያን ታስተምራለች። ስለዚህ ቅዱሳንን ትምህርት የምንማርበት መሰረታዊ ነገር ከነሱ ሕይወት ወገኖቼ እኛ እንድንማር ነው፣ እንድንባረክበት ነው። እነሱ በሄዱበት መንገድ እነሱ በሄዱበት ፈለግ እንድንሄድ ነው። ለዚህ ነው ቤተክርስቲያን ነገረ ቅዱሳን ብላ የምታስተምረው። ዛሬም እኔና እናንተም እንደዚሁ ከትምህርታችን ጋር አያይዘን ከኔ ጋር የነበራችሁ ባለፈው ረጅም ሳምንታት ጊዜ ወስደን ስንማር ቆይተናል። ስንማርበት የነበረው ርዕስ መስዋዕት ከማቅረብ ለእግዚአብሔር መስዋዕት ከማቅረብ መታዘዝ ይበልጣል ብለን ረጅም ጊዜ ወስደናል። ዛሬም ይሄንን ትምህርት ወደ ውስጥ ጠለቅ ብለን በተለይ ስለመታዘዝ ሕይወት በቅዱሳን ሕይወት ውስጥ እናየዋለን። በሕይወት ዘመናቸው ቅዱሳን እንዴት ለእግዚአብሔር እንደታዘዙ እግዚአብሔር አምላክም እንዴት መስዋዕታቸውን እንደተቀበለ እንማራለን። ለዚህ ነው ያመጣነው አይደሉም? ቅዱሳን ወገኖቼ ባለፈው ከኔ ጋር ስትማሩ ካስተሪዮ ጊዜ ጀምረን ስንማር ራሱ መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ ብለን አንስተን እሱኮ መጠመቅ አያስፈልገውም፣ እኛ ብንጠመቅ የሰው ልጆች የሆነ እግዚአብሔር ልጆች እንድንሆን ነው፣ ስጋ የሆነን መንፈሳዊ ወይም መንፈስ እንድንሆን ነው። እኛ ብንጠመቅ ወገኖቼ በደል ኃጢአት ሰርተን ይቅርታ የኃጢአት ይቅርታ ልናገኝ ነው። እሱ ለምን ተጠመቀ ብለን አንስተን እሱ የተጠመቀበት ሁለት መሰረታዊ ምክንያቶች አሉ።
አንደኛው እሱ እኮ ወደዚህ ምድር የመጣው ለኛ አራያና ምሳሌ ሊሆን ነው ሰርቶ ሊያሳየን ነው አንደኛው ምክንያት ይሄ ነው በቃ ሰርቶ ሊያሳየን ሁለተኛው ምክንያት ደግሞ እሱ እኮ የተጠመቀው ያስፈልጎት ሳይሆን ለእግዚአብሔር ፍጹም ታዛዥ መሆኑን ሊገልጥ ነው ስለዚህ እሱ ለእግዚአብሔር አባቱ ፍጹም ታዛዥ እንደሆነ እኛም ወገኖቼ በህይወት ስንኖር ለእግዚአብሔር ፍጹም ታዛዥ መሆን አለብን ብለን ተማርን ለዚህ ነው ይሄንን አያይዘን እስከ ዛሬ መጣ ነው እንግዲህ እንዳልኳችሁ አይደሉም ቅዱሳን ራሱ መድኃኒታችን ኢየሱስ ክርስቶስም ቢሆን አንደኛው ዓላማ ለሁለት ዓላማ ወደ ምድር መጣ አንደኛው ሞቶ ቤዛ ሆኖ ሊያድነን ሁለተኛው ለኛ ወገኖቼ አርያና ምሳሌ ሊሆን ነው ብለን ተማርን አንዱም አርያና ምሳሌ መሆኑ በፍጹም መታዘዙ ነው እንደዛው ደግሞ ቅዱሳን ደግሞ ከሱ የተማሩ ለኛ አርያና ምሳሌያችን ነበሩ ናቸው ለዚህ ነው ቅዱስ ጳውሎስ እኔ ክርስቶስን መሰልኩ እኔ ክርስቶስን እንደመሰልኩ እናንተ ይህን ቃል የምትሰሙ ልጆቼ ሆይ እኔን ምሰሉ አለ ምን አለ ቅዱስ ጳውሎስ ለዚህ ነው ቤተክርስቲያን ብርሃን ዓለም ቅዱስ ጳውሎስ አለችው ወገኖቼ ቅዱሳን እንደዚህ ናቸው ቅዱሳን ያምላካቸውን መልክ አብለጭልቀው በርተው እሱ እግዚአብሔር መድኃኔ ዓለም ብርሃን ዓለም የዓለም ብርሃን እንደተባለ ቅዱሳን በሱ መንገድ ተጉዘው እንደ ቅዱስ ጳውሎስ ብርሃን ዓለም ቅዱስ ጳውሎስ ተባለ ወገኖቼ ይሄንን ስም ለማግኘት በቅዱሳት ፍኖት መንገድ መጓዝ ይጠይቃል እዚህ ነው ዛሬ እንግዲህ ነገር ቅዱሳን ብለን ከትምርታችን ጋር አያይዘን ለህይወታችን የሚጠቅመውን በተለይ በህይወት ዘመናቸው በፍጹም ልባቸው ለእግዚአብሔር የታዘዙ ቅዱሳን ብለን ምንማረው የቅዱሳን አባት የኛ አምላክ እግዚአብሔር በመካከላችን ሆኖ ወገኖች ይሄን ምስጢር በልባችን ይጻፍልን ስለዚህ ባለፈው ስንነሳ መታዘዝ አል መሰረታዊ ነገር እንድትይዙ ፈልጉ ስለመታዘዝ ነው እንማር መታዘዝ ለእግዚአብሔር ስጦታ ከመስጠት መታዘዝ ለእግዚአብሔር መስዋዕት ከማቅረብ ይበልጣል ከመስዋዕታችን በፊት ከስጦታችን በፊት ወገኖቼ እግዚአብሔርን መስማት ሰምቶ መታዘዝ ትልቅ ነገር ነው በዛን ጊዜ እግዚአብሔር መስዋዕታችን ይቀበለናል ወገኖቼ በዛን ጊዜ እግዚአብሔር ስጦታችንን ማብሎ ይቀበለናል የምናቀርብለትን መስዋዕት ደስ ብሎት ያሸተዋል ይቀበለዋል በዚህ ህይወት ነው ወገኖቼ በዚህ ህይወት ነው መሄድ ያለብን ለዚህ ነው እንግዲህ የተነሳነው መታዘዝ መስዋዕትን ከማቅረብ ይበልጣል ብለናል እንግዲህ ዛሬም የምንማረው ለእግዚአብሔር ስለመታዘዝ ይሆናል በርግጥ በዚህ ውስጥ ወደ ውስጥ ገብተን በቅዱሳን ህይወት እንዴት እንደታዘዙት እግዚአብሔር በእነሱ እንዴት ደስ እንዳለው እናያለን ለምን ለኛ አርአያና ምሳሌዎቻችን ናቸው ቅዱሳን ለዚህ ነው እንግዲህ ዛሬ የምንማረው በፍጹም ልባቸው ኪናዙልኝ በፍጹም ልባቸው በፍጹም መንፈሳቸው በፍጹም ኃይላቸው እግዚአብሔርን ደስ ያሰኙ ቅዱሳንን እናያለን ለምን ለኛ ምሳሌ እንዲሆነን ስለዚህ ወገኖቼ እንግዲህ በርሳችን ባለፈው የተማርነው መታዘዝ ከመስዋዕት ከማቅረብ ይበልጣል አለን እንግዲህ ቅድም እንዳልኳችሁ ይሄንን ያነሳንበት ራሱ ከመድኃኒታችን ከኢየሱስ ክርስቶስ ጥምቀት ጋር አያይዘን ረጅም ጊዜ ነው ይሄን ትምህርት የተማርነው አስፈላጊ ስለሆነ ነው እንግዲህ ራሱ ታዞ ለአባቱ አለን ክርስቶስ ለአባቱ ታዞ የማይገባውን መጠመቅ እንኳን ተጠምቆ በዚህም አባቱ ደስ አለው በሱ ደስ የሚለኝ የምወደው ልጅ አለ ወገኖቼ ለእግዚአብሔር ስንታዘዝ
ደስ በእነሱ ደስ የሚለኝ ልጆቼ ይለናል ለዚህ ነው አሁንም የቅዱሳንን ምሳሌ አይተን የምንማረው ይሄ ትምህርት አለን ትልቁ ነገር ለምንድን ነው ይሄን ትምህርት መማር ያስፈልገው ብለን ብንል እግዚአብሔር ሰዎች ለእግዚአብሔር ለአምላካቸው በፍጹም ልባቸው በፍጹም ነፍሳቸው መታዘዝ እንዳለባቸው ለማሳሰብ ነው ወገኖች ሌላ ነገር ባትይዙችን ያዝ በቃ እግዚአብሔር ሰዎች ከመስዋዕታቸው የበለጠ ከስጦታቸው የበለጠ ሌላ ይቀር እኮ ይገርላችሁ ስጦታ አይደለም የገንዘብ አይደለም የወርቅ ሰውነታችን እስኪቃጠል አሳልፈን ብንሰጥ ለእግዚአብሔር መስዋዕት አድርገን ብንሰጥ ወገኖቼ እግዚአብሔርን ካልሰማነው ዋጋ የለውም ለእግዚአብሔር ካልታዘዝነው ዋጋ የለውም ለዚህ ነው በጣም ለእግዚአብሔር መታዘዝ በጣም ትልቅ ነገር መሆኑን ለማሳሰብ ነው ወይም ቀለል ባለ አነጋገር እግዚአብሔርን መስማትና ለእግዚአብሔር መታዘዝ መስዋዕት ከማቅረብ ይበልጣል አለ እንግዲህ ለእግዚአብሔር ከምናቀርበው ስጦታ ይበልጥ እግዚአብሔር ስንሰማው እግዚአብሔር ስንታዘዘው ደስ ይላል ልክ እኮ ነው እግዚአብሔር ምን አጣ ጽግዬ ወልደ ማርቆስ እግዚአብሔር ምን አጣ ደስ የሚል ወገኖቼ ኮርማ በሬ ይዘን ብንሄድ አውራ በግ ይዘንለት ብንሄድ ይሄ በብሉ ኪዳን በዚህ በአዲስ ኪዳን ወርቃችንን አልማዛችንን ህንጻ ቤተ ክርስቲያን እንኳን ብንሰራለት ወገኖች ያስተውሉ እግዚአብሔር ምን አጥቶ ነው ያቆለኛ ጥቅም ነው ቤት ብትሰሩ ቤተ መቅደስ ብትሰሩ ለናንተ ጥቅም ነው እኔ እግዚአብሔር ብለን ቤትኛው ቤተ መቅደስ ውስጥ ነው ሙኖረው ብለን ባለፈው ከኔ ጋር የነበራችሁ ትንቢተ ኢሳይያስ ምዕራፍ 66ን አውጥተን ለመሆኑ ለኔ ምን አይነት ቤት ነው የምትሰሩት ብሎ እግዚአብሔር እንዳለን አየን ስለዚህ ለእግዚአብሔር ደስ የሚያሰኘው መስዋዕታችንን እግዚአብሔር ይቀበለዋል የሚቀበለው ግን ስንሰማውና ስንታዘዘው ነው ይሄ ሲባል መስዋዕት ያስፈልግም ማለት ነው ወይ ብለናል በፍጹም መስዋዕት ያስፈልጋል ወገኖቼ ባለፈው ስንማር የአዲስ ኪዳን መስዋዕት ለኛ አንድ ጊዜ የተሰዋልን መድኃኒታችን ኢየሱስ ክርስቶስ ነው ይሁን እንጂ እኛም ባቅማችን ለእግዚአብሔር እለት የምንሰዋው ነገር አለ ብለን ብዙ ነገሮችን አነሳል የከንፈራችን ፍሬ ምስጋና ቅዳሴ ውዳሴ ምስክርነት ሌሎችም ለቤተ ክርስቲያን የምናቀርበው ጧፉ እጣኑ ዘቢቡ መስዋዕታችን ነው ግን እግዚአብሔር ደስ ብሎት እንዲቀበለን ወገኖቼ ደስ ብሎት እንዲቀበለን ከስጦታችን በፊት እግዚአብሔርን ልንሰማው ልንታዘዘው ይገባል ባለፈው በተለያየ ነው እንደ መጥፎ ምሳሌ ሆኖ ያየነው በዚህ ታሪኩን በአንደኛ ሳሙኤል ወይም ሳሙኤል ቀዳማዊ ምዕራፍ 15 ላይ ያነሳ ነው እግዚአብሔር ከትንሽነቱ ያነሳው ሳኦል የተባለ ንጉስ አለ ይሄ መልካም ምሳሌ አይደለም ዛሬ በርግጥ መልካም ምሳሌዎችን ቅዱሳንን እናመጣለን ሳኦል ወገኖቼ ጥሩ ምሳሌ አልሆነም ግን ለኛ እንዲያስተምረን እሱንም አመጣን ባለፈው ይሄም ቃል እንደውም ባለፈው ይሄ መታዘዝ እኮ መስዋዕት ከማቅረብ ይበልጣል ተብሎ የተነገረው ለሱ ነው ወገኖቼ እግዚአብሔር ንጉስ አርጎ ሾመው እግዚአብሔር በነብዩ በታላቁ ነብይ በሳሙኤል አማካኝነት ትእዛዝ ሰጠው ምን ብሎ ሂድ አማሌቅን አጥፋቸው ለምን አጥፋቸው የእግዚአብሔርን ሕዝብ የተገዳደሩ በነገራችን ላይ እግዚአብሔር አህዛብን ያጠፋበት ምክንያት ባለመታዘዛቸው ምክንያት ነው ሌላ እኮ ምክንያት አለ እግዚአብሔር ጨካኝ ሆኖ አይደለም ወይም የአድሎ አምላክ ሆኖ አይደለም ወገኖቼ እግዚአብሔር እንድትረዱ ፈልገው እግዚአብሔር አህዛብን ያጠፋበት መሰረታዊ ምክንያት አልታዘዝ ስላሉ ነው ልባቸው ስለደነደነ ነው ከዚህ አልፈው የእግዚአብሔርን ሕዝብ መንገድ ዘግተው አላሳልፍም አሉ ከግብጽ በወጡበት ሰዓት ለዚህ ነው እስራኤል ከተሻገሩ በኋላ አማሌቅን እግዚአብሔር ሊበቀለው ተነሳ ይላል በዚህም ይሄን ንጉስ አስነሳ ሂድና አጥፋቸው ሲል ሕፃን ልጆቻቸውን
ሚስቶቻቸውን ከብቶቻቸውን ምንም እንዳታስቀር ነበር ትእዛዙ ነገር ግን ይሄ 210,000 ሰራዊት ይዞ የሄደ ሳኦል ባለፈው እንደተማርነው የከሱትን የጠወለጉትን አጠፋ መልካሞቹን ግን ለእግዚአብሔር መስዋዕት ይሆናሉ ብሎ እሱም ሰራዊቱ አስቀረ በዚህ ጊዜ እግዚአብሔር ቁጣ ነደደበት ይላል እግዚአብሔርም ነብዩን ሳሙኤል ተነስ ሳኦል እኔን ከመከተል ተመልሷል ብሎ አለው ነብዩንም ላከው በዚህ ጊዜ ነብዩ ሄደ በዚህ ጊዜ መልካም እንደሰራ ሰው ሳኦል ምን አለው ታላቁ ነብይ ሰላም ላንተ ይሁን ታላቁ ነብይ ሰላም ላንተ ይሁን እግዚአብሔር እንዳዘዘኝ እነሆን ንጉሳቸውን ማረኩ አጥፋን የተባለው ማርክ አልተባለም ንጉሳቸውን ማረኩ ከብቶቻቸውን ማጠፋው እነሱንም ማጠፋው አለ በዚህ ጊዜ ወገኖቼ የበጎች ጩኸት ይሰማ ነበር የኮርማዎች ግሳት ይሰማ ነበር ለምን የሰሙ ያማሩትን ይዘው መተዋልና አልተባሉ ምን ነው ይሄም ሰማው ምንድነው አለው አይ መጀመሪያ ለመካደም ሞክሮ ነበር በኋላ ግን አይ ሰራዊቱ ለእግዚአብሔርን ሰዋ ዘንድ ብለው ይዘው መጡ አለ ሰማ ሆይ ለእግዚአብሔር መታዘዝ መስዋዕት ከመሰዋት አይበልጥም ምን አለው ስለዚህ ያለው እግዚአብሔር አዘነብ እግዚአብሔር አንተን በመሾሙ ተጸጸተ አንተ እግዚአብሔርን ትእዛዝ እንደናቅ እግዚአብሔር በእስራኤል ላይ እንዳትነግስን ናቀ አለው ይሄን ነበር የተማርነው ወገኖቼ ይሄን ነበር የተማርነው በተቃራኒው ደግሞ የዛኑ ያህል አጋግን አንጡ ብሎ ነብዩ የእግዚአብሔር ሰው እዛው ያንን ጨካኝ ንጉስ ስንት እናቶችን ልጅ አልባ ያደረገው ንጉስ አንተ ስንት እናቶችን ልጅ አልባ አድርገሃል ስለዚህ አንተም እናት ልጅ አልባ ትሆናለች ብሎ እዛው ፍለፊት ያ ታላቅ ነብይ ቆራረጠው ይላል ጨካኝ ነው አይደለም የእግዚአብሔርን ትእዛዝ ሲፈጽም ነው አያችሁ እግዚአብሔርን ትእዛዝ በጣም ቀላል ነገር አይደለም ስለዚህ ይሄንን ባለፈው ተማርን ዛሬ የምንማረው ለእግዚአብሔር በፍጹም ልባቸው የታዘዙ ቅዱሳንን እናያለን ግን አስቀድመን አንድ ነገር እናሳስቲ አረ ለመሆኑ ወንድሞቼ አስተውሉ እስቲ አረ ለመሆኑ እግዚአብሔር ከኛ ምን ይፈልጋል አስተውሉ እስቲ በእውነት መስዋዕታችንን ይፈልጋል እንግዲህ መስዋዕት ባለፈው መስዋዕት አይነት በተለይ በብሉይ ኪዳን 5 አይነት የመስዋዕት አይነት ተምረናል በአዲስ ኪዳንም እንደዚሁ ተምረናል ግን አንዱ የመስዋዕት አይነት የሚቃጠል ነው ያውራ በግ መስዋዕት አውራ በግ ሰውተው ሞራውን አውጥተው ለእግዚአብሔር መልካም ሽታን እንዲቃጠል ያደርጉት ነበር ብለናል ታዲያ መሰረታዊ ነገር ለመሆኑ እግዚአብሔር ከኛ ምን ይፈልጋል በእውኑ እግዚአብሔር ከኛ የሚፈልገው ምንድነው አረ ለመሆኑ እግዚአብሔር ከኛ ምን ይፈልጋል ምን አጣ እግዚአብሔር ከኛ ምን የሚፈልግ ይመስላችኋል በእውኑ ስጦታችን ወይ መስዋዕታችንን ነው ወይስ ሌላ ነገር አለ አዎ ወገኖች ሌላ ነገር አለ ይሄንን ተማኑ እግዚአብሔር ከስጦታችን የበለጠ እግዚአብሔር ከመስዋዕታችን የበለጠ ወገኖች ልባችንን ይፈልጋል እግዚአብሔርን መስማታችንን ይፈልጋል ለእግዚአብሔር መታዘዛችንን ይፈልጋል እንጂ እግዚአብሔር ወገኖቼ እሱ አጥቶ ከኛ የሚፈልገው ነገር አንዳችም የለም እግዚአብሔር ወገኖቼ ቀለል ባለ አነጋገር ከኛ የሚፈልገው አንድ አባት ከሚወደው ልጅ የሚፈልገው ነገር ነው ጽግዬ እግዚአብሔር ከነና ካንቺ ወልደ ማርቆስ እግዚአብሔር ከነና ከናንተ የሚፈልገው በደንብ አስተውሉ የሚፈልገው ወገኖቼ አንድ በጣም የሚወድ አባት ከልጁ የሚፈልገው ነገር ነው ከኛ የሚፈልገው እኔ ከመወደው ልጄ ከቅዱሱ ወይም ከትንሿ ከራኢ የምፈልገው ወገኖቼ እንደ አባት ከነሱ ምንም አልፈልግም እውነቱን ለመናገር ይልቁንም እነሱን ፈልጋለሁ ይልቁንም እነሱ ይሰሙኝ ዘንድ ወገኖቼ ትእዛዜን ይጠብቁት ዘንድ
እነሱ መልካም ብዬም ነገራቸውን ይዙት ዘንድ ነው ስለዚህ ወገኖቼ እግዚአብሔር ከኛ ምን ይፈልጋል ብለን ብንል አባት ከሚወደው ልጁ የሚፈልገው ነገር ከኛ ነው የሚፈልገው እርሱም እንሰማውና እንታዘዘው ዘንድ ነው ጌታ ከባሪያው የሚፈልገው ነገር ነው ከኛ የሚፈልገው ወገኖቼ ጌታ ከባሪያው ምንድነው የሚፈልገው ባሪያው በፍጹም ነፍሱ በፍጹም ኃይሉ ጌታውን ይሰማና ይታዘዘው ዘንድ ነው በቃ ጌታ ከባሪያ የሚፈልገው ወገኖች ሌላ ነገር አይደለም በፍጹም ይሰማው ዘንድ ያለ ምንም ጥያቄ ይሰማው ዘንድ ጌታዬ ብሎ ይታዘዘው ዘንድ ነው ሌላ ነገር አይደለም አያችሁ እንግዲህ ቅዱሳን ያደረጉት ይሄንን ናቸው ዛሬኛ ቅዱሳን ብለን ጻድቃን ሰማዕታትን ስንዘክር በረከታቸው በእኛ ላይ ይደርና ከናታችን ከቅድስተ ቅዱሳን ጀምሮ ሌሎቹን ስናስባቸው በህይወት ዘመናቸው እግዚአብሔርን ሰምተው በእግዚአብሔር መንገድ ሄደው እግዚአብሔርን አብርተው እነሱ ጠፉ እነሱ ብዙዎች ተሰው ብዙዎች መከራን ተቀበሉ ለምን አምላካቸውን አበሩ ቅዱሳን እንደዚህ ናቸው ወገኖቼ እግዚአብሔርን ሰሙት በፍጹም ልባቸው ታዘዙት እግዚአብሔርም ወዳጆቼ ሲላ ያፍርም ይላል ዛብራውያን ላይ ስለዚህ ወገኖቼ ቅዱሳን ያደረጉት ይሄንን ነው በፍጹም ልባቸው በፍጹም ሐሳባቸው ለእግዚአብሔር ታዘዙ ዛሬ እግዚአብሔር መንፈስ ቅዱስ ምን ይለናል ልጆቼ ስሙ ነገረ ቅዱሳንን ስትማሩ በእነሱ መስመር እንድትሄዱ ነው ቅዱሳንን ወዳለው ካላችሁ በቅዱሳን መስመር ስትሄዱ ነው ያ ነው በረከት አያችሁ ስለዚህ ቅዱሳን ምንድነው ያደረጉት ብለን ብንል በፍጹም ልባቸው በፍጹም ሐሳባቸው ለእግዚአብሔር ታዘዙ እግዚአብሔር የሚያቀርቡትን መስዋዕታቸውን ተቀበለ ደስ ብሎ ተቀበለ እነሱም ተባረኩ እስከ ዛሬኛ እንኳን ቅዱሳኖቻችን ብለን እንጠራቸዋለን አያችሁ ስለዚህ እግዚአብሔር ከኛ የሚፈልገው እንሰማው ዘንድና እንታዘዘው ዘንድ ነው በዚህ በዘዳግም ምዕራፍ 16 ማነው ዘዳግም ምዕራፍ 36 ቁጥር 16 ላይ እንደዚህ ይላል እግዚአብሔር ከናንተ ምን ይፈልጋል የሚለውን አባታችን ትልቁ መስፍን ሙሴ ቅዱሱ ሙሴ እንደዚህ አለ እግዚአብሔር ከናንተ ምን ይፈልጋል ሲል ምን አለ እግዚአብሔር ዛሬ ከናንተ የሚፈልገው የሚያዛችሁም ትእዛዙን ሕጉን በፍጹም ነፍሳችሁ በፍጹም ልባችሁ ተጠብቁት ዘንድ ነው በቃ እግዚአብሔር ከኛ ምን የሚፈልገው ነገር የለም ወንድሞቼ ዶንት ኮምፕሊኬት ሌት አስ ናት ኮምፕሊኬት አናካብደው በቃ እግዚአብሔር እንሰማው ዘንድና በምንችለው መጠን እንታዘው ዘንድ በቃ ምንም ፈልገው የለም ከኛ ወርቃችን አይደለም አልማዛችን አይደለም ይሄንን መታዘዝ እንኳን ለኛ ጥቅም ነው ወገኖቼ እሱኛን ነው የሚፈልገው ወገኖቼ ለዚህ ነው ምን የኔ ልጆች ከልጆቼ እኔ ቅድም አልኳችሁ ምንም ነገር አልፈልግም ነገር ግን ከሰሙኝ ወገኖቼ ነገ የኔ ይሆናሉ ነገ እግዚአብሔር ይሆናሉ ነገ ቤተ ክርስቲያን ይሆናሉ ካልሰሙስ ካልታዘዙት እንደ አሕዛብ ይጠፋሉ አሕዛብ እኮ እግዚአብሔር እንደሌላው ሰው ፈጥሯቸው ነበር አያችሁ እንግዲህ በአጠቃላይ እግዚአብሔር ከኛ የሚፈልገው ምንድነው ብለን ብንል እንሰማው ዘንድና እንታዘዘው ዘንድ ነው እግዚአብሔር ከምናቀርብለት መስዋዕት ወይም ስጦታ ይልቅ በፍጹም ስንታዘዝለት በዚህ ደስ ይለዋል ለእግዚአብሔር በፍጹም ልባቸው በፍጹም ነፍሳቸው የታዘዙት የእግዚአብሔርን ቅዱሳን እስቲ እናንሳ ለምሳሌ መጀመሪያው አንድ ሰው ተወሰኑትን በመሳሌ እናነሳለን እንዲገባን ሚስጥሩ እንዲገባን ህይወታቸው ለኛ ትምህርት እንዲሆነ ነው እናነሳቸው አያችሁ ለምሳሌ ታላቁን ጻድቁን ኖህን እናንሳው በነገራችን ላይ ስለ ኖህ ታሪክ በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 6 ላይ ሄዳችሁ ጀምራችሁ አንብቡ ኖህ በእውነቱ በጣም የሚደንቅ ሰው ነው በጣም በሚያስጨንቅ ዘመን ውስጥ ነው ልክ እንደዚህ ዘመን የነበረው ወገኖቼ we don't have any excuse to be honest with you ምንም excuse የለም ልክ እንዲህ አይነት የሚያስጨንቅ ሰዶማዊነት የበዛበት ዘመን ልቅነት የበዛበት ዘመን ግድያ የበዛበት ዘመን
በጣም የከፋ ዘመን ውስጥ ነበረ እግዚአብሔር ሰው በመፍጠሬ ተጸጸትኩ እስኪል ድረስ የደረሰበት ዘመን ነበረ በዛን ጊዜ ይሄ ሰው ግን ብቻውንም ቢሆን እግዚአብሔር ሰው ሆኖ ቁጭ አለ አንሱ በነገራችን ላይ አንድሱ ብቻ በመገኘቱ ለቤተሰቦቹ እንኳን ተረፈ ወገኖቼ አንድኛ ሆነን ስንገኝ ለቤተሰቦቻችን ለጎረቤታችን ጭምር እንተርፋለን ይሄን እንዳትረሱ የዛን ያህል ደግሞ አንድኛ የእግዚአብሔርን ትእዛዝ ሳንጠብቅ የምናፈርስ ከሆነ ለልጅ ልጆቻችን መከራ እናመጣለን ሚገርማችሁ አንድ ነገር ብቻ ከኖህ አንድ ነገር ልጥቀስላችሁ ወደ ውስጥ ከመግባት በፊት መጨረሻ ላይ ሳነበው ወይ ዘፍጥረት 6 ስታርቡ ምንድነው የሚለው እንትኑ ምዕራፉን ሲዘጋ ስለ ኖህ ምንድነው ይላል ኖህ ግን እግዚአብሔር እንዳዘዘው ሁሉን ነገር ፈጸመ ይላል ደስ አይልም ቅዱሳን እንደዚህ ናቸው ሁሉን ነገር እግዚአብሔር እንዳዘዘው ፈጸመ ይላል አንሱ ብቻ ነበር በአገሩ በነገራችን ላይ እግዚአብሔር ዓለሙን ቶታሊ ነው ያጠፋው እግዚአብሔር ዓለሙን በዛን ሰዓት አጥፍቶታል ምንም ሰው አላተረፈም ኃጢያቱ እጅግ የከፋ ነበር በነገራችን ላይ እግዚአብሔር እኮ የዛን ዘመን ኃጢያት እኮ ወገኖቼ የነበረው ቫዮለንስ ሰው መግደል የነበረው ስድነት ሰዶማዊነት የነበረው በቃል ሊነገር አይችልም እግዚአብሔር እንደው ምንድነው ያለው ሰውን በመፍጠሬ ተጸጽቻለሁ መንፈሴ ሰው ላይ ከእንግዲህ መንፈሴን ከሰው ላይ አነሳለሁ አለ ወገኖቼ ሰው ለሁለተኛ ጊዜ ወደቀ መጀመሪያ አዳም እግዚአብሔር ይሄንን ምድር አጠፋለሁ በልፍሩ አለ በኃጢአት ምክንያት ወገኖቼ ሩቅ አርጋችሁ አትሰዱ እንደዚህ እንዳሁኑ ዘመን ነው አሁን እንዳሁኑ ዘመን ነው ምንም እንትና አንደበት ግን ደስ የሚለው አንድ ሰው ግን ተገኘ ይገርማችኋል አው የሰው ኃጢአት ወገኖቼ እጅግ የዘገነነ ነበር አው ልክ እንዳሁን እኛ ዛሬ ኖርማል አድርገን ነው የምንወስደው አይደል ኃጢአት ግድያው ኖርማል ሆኗል በአገራችን በዓለማችን ሰዶማዊነቱ ኖርማል ሆኗል አው በቃ ኃጢአቱ እኛ እንኳን የቤተ ክርስቲያን ሰዎች ኃጢአታችንን አደባባይ ላይ አስጥተናል አይደል ሰሞኑን ስናለቅስ የነበረው ምንድነው ኃጢአት ላይ ምንድነው የሆነውን ነገር ሰምታችኋል አይደል የኛ ኃጢአት እንኳን ወጣኩ anyway እግዚአብሔር ግን አለ መንፈሴን ከሰው ላይ አነሳለሁ ኖህ ግን ይላል ለእግዚአብሔር ፍጹም የሚታዘዝ ሰው ነበር ፍጹም ሰው ኖረም አልኖረ ወገኖቼ ዛሬም እግዚአብሔር ከኛ የሚፈልገው ሰው ኖረም አልኖረ ወገኔ ግራ ቀኝ አትመልከት አንተ የእግዚአብሔር ሰው ሆነህ ኖር አንቺ የእግዚአብሔር ሰው ሁኚ ተወርባው ታዘዝ ተወርባው ማንም ለማንም አይጠየቅም ነገር ስለዚህ በዚህ የተነሳ ማነው ኖህ ብቻ ስለተገኘ እግዚአብሔር ዓለሙን ሊያጠፋ የነበረ እግዚአብሔር በሱ ምክንያት እኛ እንኳን ተረፍን ልብ ብላችሁ ስሙ በሱ ምክንያት ወገኖቼ ኖህ ባይተርፍ ኖሮኛው ቀልጠን ነበር ምክንያት በኖህ ጋረግ ነው ክርስቶስ የመጣው በኖህ ጋረግ ነው ድንግል ማርያም የመጣችው ልብ አድርግ እግዚአብሔር አንድ ሰው አገኘና ቅሪት አስተረፈልን ቅሪት አያችሁ አስተውሉ ሰው ባለመታዘዙ ምክንያት ምን ያህል አደጋ እንደመጣ ምን ሆነ ሰው እኮ የእግዚአብሔር መንፈስ ከሰው ላይ ተነሳ ይሄን I understand we don't ይሄን ለመረዳት በጣም ይከብዳል ወገኖቼ የእግዚአብሔር መንፈስ ስላለ ነው ወተን የምንገባው አንድ ቀን የእግዚአብሔር መንፈስ ምድርን የሚለቅበት ጊዜ አለ በዛን ጊዜ ወገኖቼ በጣም አስቸጋሪ ዘመን የሚባለው ያን ጊዜ በጣም በቃ ሰው ሞትን ፈልገው ማያገኙበት ጊዜ አለ ወደፊት አሁን ግን ወገኖቼ ሰይጣን ወገኖቼ አጋንንት በሰው ላይ ያልነገሱበት ምክንያት ራይናው እንደፈለጉት ያልነገሱ አሁን ይላል ቅዱስ ጳውሎስ አሁን የሚከለክላል የሚጠብቃል ለዚህ ነው ወተን እኮ ምንገባው አንድ ቀን ግን እግዚአብሔር መንፈስ ዘመኑ ያለቀ ሲል ይወጣል ቀስ በቀስ ይለቀቅ ይላል ምድር ይለቀቅ ይላል ወገኖቼ በዛን ጊዜ it's going to be a tough time
ስለዚህ ምን ማለት የመሰለ ወገኖቼ የእግዚአብሔር መንፈስ ከሰው ላይ ያነሳለው ሲባል ቀላል አድርጋችሁ እንዳትወስዱት you know what it is and እግዚአብሔር መንፈስ ትታችሁ እናንተ ሰው እኮ ያለ ተስፋም እንኳን መኖር በጣም ከባድ እንደሆነ ትረዳላችሁ ስለዚህ ወገኖቼ በጣም ያሳዝናል ባለመታዘዝ ምክንያት በኃጢአት ምክንያት ሰው ሁሉ ባለመታዘዙ እግዚአብሔር መንፈሴን አነሳለሁ አለ እስቲ አስቡት እናንተ እስቲ ቀለል እናርገው አንድ መዝሙር እንዘምራለን እንግዲህ እቺ ነገር የኖህን ነገር ጠቅለል እስቲ አስቡት ኖህን እስቲ አስቡት እግዚአብሔር ለኖህ አለው አይደለም በቃ ይሄን ምድር አጠፋለሁ ልጄ ኖህ በቃ አጠፋለሁ አንተ ብቻ ነህ ግን አንተ መልካም ስለ አንተ ጻድቅና መልካም ሰው ስለሆንክ አንተን ቤተሰቦችን ለነሱ የሚሆን መርከብ ስራ አለው መርከብ ስራ ከእንስሳትም ወንድና ሴት ያደረክ አስገባለው ይሄ ደንቀኛል ነው ሁሉ ጊዜ ፔር ያደረክ ሜል ፊሜል ወንድ ሴት ሰዶማውያን ቢሰሙ የመልካም ነው ለምን ይመስላችሁ ወንድ ሴት ምንም ኦብቪየስሊ አያችሁ ዛሬ እኛ በመንኖርበት ከተማ ዛሬ ቀኑ ሙሉ ሲዘገነነ በከተማው መንገድ ስነዳ የሰዶም ባንዲራ በየቤተክርስቲያኑ ላይ አለ ልብ እንዴት ያስጨንቅ ጻድቁ ሎጥ ተስዛለኝ ጻድቁ ሎጥ ግን በዛ በሰዶም ከተማ ሲኖር ይላል ልቡን ያስጨነቀ ነበር እኔ በዚህ በመኪና እየነዳው ልጆቼን ይዤ በመኪና ስነዳ እንደው እንዳያዩት ይያልኩ ምን ያህል እንደጨነቀኝ እኔና እግዚአብሔር ነው የምናውቀው እንዲህ አይነት ዘመን ውስጥ ነው ያለነው አያችሁ እስቲ አስቡት እንግዲህ 120 አመት ያን 120 አመት እስቲ አስቡት ኖህ ጠዋት ይነሳና ወገኖቼ ምንም በሌለበት መታዘዙን እዩት በእናታችሁ እንዴት እንደታዘዘ እግዚአብሔር መርከብ ስራ አለው የመርከቡን ፉል ስፔሲፊኬሽን ነገረው ቁመቱ እንዲ ወርዱ እንዲ የሆነ ስራ አለው ኖህ ጠዋት ተነስቶ ወገኖቼ መጋዙን ይዞ መደሻውን ይዞ ባረጋ ታዲያ የሚደንቅ ነገር እስቲ አስቡት እናንተ ኖህ ዛሱ በርፍ ለፊት መርከቡን ሲሰራ አስቡት ሚስቱ እንኳን እኔ ምን ያደረክ ነው አይ እግዚአብሔር ስራ ብሎኛል ልጆቹ እንኳን እየተነጫነጩ እስቲ ልጆች እንጨት አቀብሉኝ ሲላቸው እየተነጫነጩ ዳድ እንደኔ ልጆች እየተነጫነጩ ይመስለኛል እኔ ምክንያቱም እግዚአብሔር ለነሱ አይደለም ለሱ ነው የነገረው ወገኖቼ በዛ ጋር የሚያርፉት ጎረቤቶቹ ያዩ ጎረቤት ኖህ ምን እየሰራ ነው አይ መርከብ እየሰራው የምን መርከብ ትቀልዳለህ ነው እዚህ አካባቢ እኮ ውቅያኖስ እንኳን የለ ይሄንን ስቴዲየም የሚያህል ትልቅ መርከብ ሰርተ ምን ልታርጉ ነው እንዴት ተደርጎ ይሄ ወደ ውቅያኖስ ለመሄድ ኖህ ከነበረበት በጣም ብዙ ሺህ ኪሎ ሜትር መሄድ አለበት ኢማጂን አስቡት እንዴት አርጎ እንደሰራ እዚህ ውስጥ መታዘዝን ይውት እሱ ራሱ ግራ ሳይገባቀር መቼም ግን የእምነት ሰው ስለነበረ እግዚአብሔር ብሎ አልሰራለሁ ብሎ አረጋል ሚስማሩ ሰዎች ግን በዛ ጋር የሚያልፉ ገበያተኞች ይስቁበታል ላይ ሞኙ የሰው እዚህ ክሬዚ እዚህ አውት ኦፍ ሂዝ ማይንድ ይቀልዳል የሰው ይቀልዳል የሚሉበት ይመስለኛል እኔ ሰው እንደዚህ ነው ወገኖቼ ሰው እንደዚህ ነው እውነት እኮ ነው በሰውኛ ሲታይ እዛ አካባቢ መርከብ መስራቱ አይደለም አንደኛ የሚሰራው መንገስ ነው ሁለተኛ በአካባቢው ባህር ውቅያኖስ የለም ለዚህ ነው ልጆቹ ራሳቸው ቢነጫነጩበት እኮ በጣም የሚያስገርም ነገር ነው ግን የሚደነቅ ጽናት አለው እግዚአብሔርን አመነ የሚደነቅ መታዘዝ አለው አያችሁ በዚህ መልክ ነው ወገኖቼ ሰዎች እየሳቁ አንዳንዶች አረ ለመሆኑ ይሄ ያልከው ነው አሉት አረ ለመሆኑ ይሄ ያልከው እግዚአብሔር ይመጣል ያልከው ለመሆኑ መቼ ነው የሚመጣው እየሳቁበት ሲሉት አይ 120 አመት ብሏል 120 አመት ሰዎች በንስሐ እንዲመለሱ 120 አመት ሰጥቷል ብሎ ሲላቸው 120 አመት ማቆነ ትንሽ እንጨፍር ትንሽ እንዝለል ወገኖቼ ትንሽ እንጨፍር ትንሽ በጥፋታችን እንቀጥላሉ ይላል በዚህን ጊዜ ነው እንግዲህ ያልታሰበው የንፍር ውሃ የመጣው ወገኖቼ
አው እግዚአብሔር በሰዓቱ መጣ በዛን እንዳልኳችሁ እንግዲህ አው ኖ ግን እግዚአብሔር ያለውን ሁሉ ፈጸመ ነው የንፍር ውሃ መጣ ወገኖች እዛ ታሪክ ውስጥ አልገባም ለአርባ ቀንና ሌሊት የሰማይ መስኮቶች ተከፈቱ ንፍር ውሃ ያን ትውልድ ጨረሰው ኖህና ቤተሰቦቹ ግን ተረፉ ኖህ ወገኖቼ ከዳነ በኋላ በመጨረሻው መርከቢቷ ተመልሳ ባራራት በሚባል ተራራ ላይ አረፈች ይላል መጀመሪያ ከወጣ በኋላ መጀመሪያ ያደረገው ለእግዚአብሔር ወገኖች ደስ የሚያሰኝ መስዋዕትን ሰዋን ነው the first thing he did አሁን ለእግዚአብሔር ስጦታውን አመጣ አሁን መስዋዕቱን አቀረበ እግዚአብሔርም ተቀበለው ይላል ወገኖቼ ለዚህ ነው ከመስዋዕት በፊት መታዘዝ ስለዚህ ከዚህ ከእግዚአብሔር ሰው የምንማረው ወገኖቼ ለእግዚአብሔርን መስማትን ነው ለነገሩ ሴንስ ማይሰጥ እንኳን ቢመስል ወገኖቼ ጉዳዩ ግራም ያጋባ እግዚአብሔር ስለ ቃሉ የታመነ ነው ግራም ያጋባ ቢመስል እንኳን ለእግዚአብሔር መታዘዝን ከኖህ እንማራለን ጽናቱን መታዘዙን ከታዘዘ በኋላ መስዋዕት አቀረበ እግዚአብሔርን በመስዋዕቱ ደስ አለው ይላል ታሪኩን ላንብብላችሁና አንድ መዝሙር እንዘምራለን እንደዚህ ይላል እናንተ ጊዜ ስታገኙት ኦሪት ዘፍጥረት ምዕራፍ 6ን አንብቡት ደጋግማችሁ አንብቡት 2 3 4 5 ተጠቀሙበታላችሁ ስትደጋግሙት እዚህ ጻፋል እዚህ ሲጻፍ እየዘረዘራችሁ ተጠቀሙበታላችሁ እንደዚህ ይላል እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም ሰው ኃጢያት ስለሰራ ነው ከቁጥር ነው ወረድ ብዬ ነው ማለት እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም እርሱ ስጋ ነውና ዘመኖቹ አብየንሳ የተሰጠው 120 ዓመት ይሆናሉ በእነዚያ 120 ዓመት ይሆናሉ ካለ በኋላ ቁጥር 5 ላይ ሳነበው እግዚአብሔርም የሰው ክፋት በመድር ላይ እንደበዛ የልቡ ሐሳብ ምኞቱ ሙሉ ጊዜ ፈጽሞ ክፉ እንደሆነ አየ ለምን የንፍር ውሃን እግዚአብሔር እንዳመጣው እግዚአብሔርን ሰውን በመድር ላይ በመፍጠሩ ተጸጸተ በልቡም እግዚአብሔር አዘነ እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋዋለሁ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁ በኃጢአት ምክንያት ባለመታዘዝ ምክንያት አለ እግዚአብሔር ኖ ግን በእግዚአብሔር ፊት ሞገስን አገኘ ይላል ካለ በኋላ የኖህ ትውልድ እንደዚህ ነው ኖህም በትውልዱ ጻድቅ ፍጹም ሰው ነበር ፐርፌክት ሰው ነበር ፍጹም ሰው ነበር ይላል ፍጹም ጻድቅ ሰው ነበር ኖህ አካይዱን ከእግዚአብሔር ጋር አደረገ ብሎ ስለ ኖህ ሶስቱ ልጆች ይናገራል ቁጥር 11 ላይ ምድርም በእግዚአብሔር ፊት በዛን ጊዜ ተበላሸች ምድርም ግፍን ተሞላች እግዚአብሔርም ምድርን አየ እነሆም ተበላሸች ወገኖቼ እግዚአብሔር ምድርን አያት በቃ ተበላሸች ለዚህ ነው ያጠፋው በነገራችን ላይ ቅድም እንዳልኳችሁ የኖህ ዘመን ልክ እንደኛው ዘመን ነው በጣም ማሰብ ይገባናል ልክ እንደኛው ዘመን ነው እግዚአብሔር ምድርን አየ እነሆም ተበላሸች ስጋን የለበሰን ሁሉ በምድር ላይ መንገዱን አበላሽቶ ነበርና እግዚአብሔር ኖህን አለው የስጋ ሁሉ ፍጻሜ በፊቴ ደርሷል ከነርሱ የተነሳ ምድር በግፍ ተሞልታለች እኛ ጋር ግፉ እንዴት ነው ኢትዮጵያውያን በምድር ላይ በግፍ ተሞልታለችና እኔም ነው ከምድር ጋር አጠፋቸዋለሁ ላንተ ግን አለ ከጎፈር እንጨት መርከብን ስራ አለው ኖህም ሰራ ይላል ወገኖቼ ስለዚህ አሁን ከዚህ ከቅዱስ ሰው ከዚህ እግዚአብሔር ሰው ምንማረው አንደኛ እግዚአብሔር መስማት ከሰማ በኋላ ፍጹም መታዘዝ ነው ከዛም በኋላ መስዋዕትን አቀረበ ስለዚህ እኛም አሁን እየተማርን የመጣ ነው ወገኖቼ ከመስዋዕታችን በፊት ምን ማድረግ አለብን ወገኖቼ ከመስዋዕታችን በፊት ወገኖቼ ለእግዚአብሔር መስዋዕት ከማቅረባችን በፊት ፍጹም ታዛዦች መሆን አለብን ዓለሙ ሁሉ ስለጨለመ እኛ መጨለም የለብንም ብዙ ሰው ነው የተቸገረው ቤተክርስቲያንም የተቸገረው አገልጋይም የተቸገረው ነው ሁሉ ሰው በነገራችን ላይ በኖህ ዘመን ሁሉ ሰው ኤክሰፕት 1% ከኖህ በስተቀር ሁሉ ሰው ለዚህ ነው እግዚአብሔር ያጠፋው ዶንት ቲንክ እግዚአብሔር በማሳ ያስብም አይ ብዙ ስለሆነ በቃ ልተውላቸው አይልም እንደዛ አይደለም ወገኖች በደንብ አስተውሉ
በሶዶም ዘመንም እንደዚሁ ነው በሎጥ ዘመንም እንደዚሁ ነው ሰው ሁሉ ኃጢአተኛ ሆነ ይላል ግን ሰው ሁሉ ሰዶማዊ ስለሆነ በቃ ይሄ ሁሉ ሰው ከማጥፋ ብሎ አላለም የዋሃቱኑ ወገኖቼ አሁን እኮ እኛ በላይሰንስ ደረጃ የተሰጠን ይመስላል አይደል ይሄ ቫዮለንስ ሀገራችን ውስጥ ያለው መገዳደል ክርስቲያኖች ነን እንገላለን ለምን ሁላችን የዘራውን ነፃ አውጪ አይደለን እንዴ መግደል ነው በቃ ውሸት ነው በቃ ኃጢአት ነው ወገኖቼ ይዋሃቱኑ እግዚአብሔር አንድ ሰው አብርሃም ምን ያህል እንደማለዳ አይታችሁ የለ ግን ጠፋ አንድ ሎጥ ብቻ ነው የተገኘው መጨረሻ ላይ ስለዚህ ወገኖቼ እግዚአብሔር በህዝብ ብዛት አያምንም አንድ ሰው ካለ ግን ያንንም ያድነዋል ስለዚህ ወገኖቼ ከዚህ ከታላቁ ኖህ የምንማረው እንደ እግዚአብሔር ሐሳብ ስለሄደ እግዚአብሔር አምላክ ጸሎቱን ተቀበለው እግዚአብሔር አምላክ መስዋዕቱን ተቀበለው እኛም ለእግዚአብሔር ስጦታችንን መስዋዕታችንን ከማቅረባችን በፊት እግዚአብሔርን ልንሰማው ለእግዚአብሔር በፍጹም ልባችን በፍጹም ኃይላችን ልንታዘዝ ይገባናል አሁን እንግዲህ እዚች ጋር አንድ መዝሙር እንዘምራለን እግዚአብሔር ከረዳን ከጥቂት ደቂቃ በኋላ ሁለተኛውን ቅዱስ አይተን የለቱን ትምህርት እንዘጋለን ስለዚህ ይሄን ቃል ያስተማረን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን አሜን አንድ መዝሙር እንዘምራለን